ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶቹን ነው። ጄኔራሉ እኔ አልታገትኩም አሉ። አልጀዚራ የብልጽግናን ድብቅ ወንጀል አጋለጠ። በሌሊት የማስጠንቀቂያ ወረቀቶች በከተማው ተበተኑ። ድሮኑ አመድ ተደረገ። የብልጽግናው ሹምም ተገሏል። አብይ በኦነግ ኦነስና ፋኖ አጣብቂኝ ውስጥ ገባ። ምርጫ ቦርዱ ሪፖርት አልቀረበልኝም አለ። የመንግስት ሹሞቹ ሙስና ተጋለጠ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። የአማራ ፋኖ ብሔራዊ ንቅናቄ በአማራ ክልል ለ5 ቀናት የሚቆይ እንቅስቃሴ እገዳ መጣሉን ተከትሎ ከባህር ዳር ወደ ተለያዩ ከተሞች የሚጓዙ ተሽከርካሪዎች ስራ ማቆማቸው ተነገረ። በጎንደርና በደብረ ማርቆስ ከተሞች የሚገኙ የህዝብ ማመላለሻ አውቶቡሶች መናኸሪያዎችን በተለይም በዛሬው ዕለት ምንም አይነት ስምሪት አለማስተናገዳቸውን የዓይን እማኞች ለኢትዮጵያ ኢንሳይደር ገልጠውለታል። የአማራ ፋኖ ብሔራዊ ንቅናቄ ከ2 ቀናት በፊት ባወጣው መግለጫ ነው ከግንቦት 1 2018 ጀምሮ ለተከታታይ 5 ቀናት ከአምቡላንሶች በስተቀር ሁሉም መንገዶች ለተሽከርካሪ ዝግ መደረጋቸውን አስታውቆ ነበረ። ንቅናቄው በተሽከርካሪዎች ላይ ገደቡን የጣለው የህዝብ ደህንነት ለመጠበቅ ሲባል እንደሆነም በመግለጫው አሳውቋል። ይህ እንቅስቃሴ እገዳ በመፍራት ከባህር ዳር ከተሞች የሚገኙ አሽከርካሪዎች በዛሬው ዕለት ከጉዟቸው ራሳቸውን አቅበው ውለዋል። በባህር ዳር ከተማ የሚገኘው የኢትዮጵያ ኢንሳይደር ዘጋቢ እንደገለጸው ከሆነ ከጠዋቱ 12 ሰዓት እስከ ረፋዱ 4 ሰዓት ድረስ ባደረገው የመስክ ምልከታ ወደ ተለያዩ ከተሞች ህዝብ የሚያመላልስ ሚኒባሶችና አውቶቡሶች አገልግሎት መስጠት ማቆማቸው ታዝቤያለሁ ብለዋል። በከተማው የሚገኙት የጎንደር በር፣ የጎጃም በር መናኸሪያውም ከሌላው ጊዜ ያነሱ ሚኒባሶችና አውቶቡሶች ያለ ስራ ቆመው ተመልክተዋል። ከባህር ዳር ጎንደር እስቴ ወረዳ ተሳፋሪዎች የሚያጓጉዘው ሃይሩፍ ሚኒባስ ባለቤት የሆነው አንድ ግለሰብም በዛሬው ዕለት የነበራቸው ጉዞ መሰረሱን ገልጠዋል። የብልጽግናው አመራር ተገደለ። ተጠናክሮ በቀጠለው ዘመቻ አንሻ ሰይድ የሚኒልክ ዕዝ ሰርጂካል ኦፕሬሽን ምድብተኞች በወሰዱት እርምጃ ነው የአንጎት ወረዳ ብልጽግና ጽሕፈት ቤት ኃላፊ ተገሏል። የዙ ሰርጂካል ኦፕሬሽን ምድብተኛ ማምሻውን በወሰዱት እርምጃ ነው በሰሜን ወሎ ዞን የአንጎት የወረዳ የብልጽግና ፓርቲ ጽሕፈት ቤት ኃላፊ የሆነው ንጹሐን የአማራ ልጆችን ሲገድልና ሲያስገድል የነበረው ተመስገን ያረጋል በፋኖች እርምጃ የተወሰደበት መሆኑ ተገልጿል። ህዝብ የሰጣቸውን ኃላፊነት ወደ ጎን በመተው የአብይ አህመድን ትዕዛዝ በመቀበል በራሳቸው ህዝብና ወገን ላይ ከፍተኛ በደል እየፈጸሙ የሚገኙትን ባንዳዎች እየተከታተል እርምጃም እንወስዳለን ሲሉ ፋኖቹ ገልጠዋል። በዘመቻ አንሻ ሰይድ እንዲሁም በቀኛዝማች ጨለፍ ተስፋው አርበኛ ቀን መታሰቢያ በመቂት ወረዳ ታሪክ ተሰራ። የአማራ ፋኖ ብሔራዊ ንቅናቄ ዌሎ ቤቱ አማራ ምኒልክ ዕዝ 106ኛ ኮር እና 303ኛ ኮር አሃዶች በመቂት ታላቅ ጀብዱ መፈጸማቸው ነው የተገለጸው። የ106ኛ ኮር አካል የሆነችው አናቢስቷ 22ኛ ክፍለ ጦር ከ303ኛ ክፍለ ጦር 81ኛ ክፍለ ጦር ነበልባል ሻለቃ ጋር በመጣመር ነው ቀኑ ሙሉ በወሰዱት ተጋድሎ በብልጽግናው አገዛዝ ላይ መብረቃዊ ጥቃት በመፈጸም ድል መቀዳጀታቸውን ያሳወቁት። ከግንባር ለዘውዱ ሾው ሚዲያ እንደደረሰው መረጃ ከሆነ ያገዛዙ ሰራዊት ከጋሽና ከኮከነና ከመቄት የተውጣጣ ከአንድ ክፍለ ጦር በላይ ዙ23 ሞርተር በማሰለፍ የእልቂት አዋጁን በአማራው ላይ ለመፈጸም ቢሞክርም የቀኛዝማች ጨለፍ ተስፋው ልጆች ብርቱ ክንዳቸውን ሲያሳርፉትበት ውለዋል። በማለዳ የተጀመረው አውደ ውጊያ ከጋሸና ጫፍ እስከ መቄት ጫፍ የሸፈነ እንደሆነም ታውቋል። በዚህም ታሪካዊ እንቅስቃሴ ለጠላትን ኃይል ባልጠበቀው መንገድ የመቄት ሜዳዎችን አረንቋ ሆነው ውለውበታል። የአገዛዙ ዘርፈጅ ሰራዊት በደረሰበት ከባድ ማቅጣት ብትንትኑ የወጣ ቢሆንም በርካቶችን ሙትና ቁስለኛ ማድረግ ተችሏልም ብሏል። በአውደ ውጊያውም በጠላት ላይ የደረሰው ሰብአዊ ጉዳት ከፍተኛ ቁጥር ያለው የጠላት ኃይል የተደመሰሰና የቆሰለ ሲሆን በጠላት ላይ ከደረሰው ቁሳዊ ኪሳራ በተጓዳኝም በርካታ ክላሽንኮቮች፣ ብሬን ተተኳሾች፣ የክላሽ ተተኳሾች፣ የዲሽቃ ተተኳሾች፣ የእጅ ቦምቦች በፋኖች መግባቱንም ገልጸዋል። በሌሊት በከተማ ውስጥ ወረቀት ሲበተን አመሸ። ብልጽግና ደንግጧል። በወግዲ ወረዳ ነው ከተማ ማስጠንቀቂያ ወረቀቶች ትበተኑ ማደራቸው የተገለጠው። በወግዲ ወረዳ ከተማ ማዕከል በተለያዩ የመንግስት መስሪያ ቤቶችና በፖሊስ ጣቢያ ግቢ ውስጥ የማስጠንቀቂያ ወረቀቶች ተበትነው ማደራቸውን ሲሰማ ብልጽግና ድንጋጤ ውስጥ መግባቱም ታውቋል። እነዚህ የተበተኑት ወረቀቶች የወረዳውን አስተዳደር ቢሮ፣ የፖሊስ ጣቢያው ግቢ፣ የወረዳው ፖሊስ አዛዥ ቢሮ ጨምሮ በከተማው የተለያዩ ስፍራዎችና የመብራት ፖሎች ላይ ተለጥፈው መዋላቸውም ታውቋል። በወረቀቱ ላይ ሰፍሮ የሚገኘው መልእክትም መንግስት ምርጫ ለማካሄድ ባቀደበት ቀን ነዋሪዎቹ በምርጫ ጣቢያዎች
እንዳይገኙ የሚያስጠነቅቅ እንደሆነም ታውቋል። በተጨማሪም የምርጫ ጣቢያዎቹ የሚገኙባቸው አካላት ላይ ከባድ የመሳሪያ እርምጃ እንደሚወሰድና ለዚህም ድርጊት ተጠያቂ አካል ራሱ መንግስት መሆኑን በጥብቅ አስጠንቅቀዋል። ይህን ተከትሎም በወረዳ የሚገኙ ካድሬዎች በከፍተኛ ውጥረት ውስጥ መውደቃቸው ነው የተገለጸው። ወረቀቱ በፖሊስ ጣቢያ በአስተዳደር ቢሮዎች ግቢ ውስጥ ጭምር መበተኑ ደግሞ ካድሬዎቹን ግራ ያጋባ ጉዳይ ሆኗል። ድርጊቱ እንዴት ሊፈጸም እንደቻለ እርስ በርስ እየተወያዩ ይገኛሉ የተባለ ሲሆን ምንጮቻችን እንደገለጹልን ከሆነ አንዳንድ ካድሬዎች ድርጊቱን በድሮን የታገዘ ሊሆን እንደሚችል ሲጠረጥሩ፣ ሌሎች ደግሞ የውስጥ አዋቂዎች እገዛ ሳይኖር ይህንን ማድረግ በፍጹም አይቻልም በማለት በከባድ አለመተማመንና ጥርጣሬ ውስጥ መውደቃቸውንም ለማወቅ ችለናል። ጄኔራሉ እኔ አልታገድኩም አሉ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ነው ሹመት የተሰጣቸው አካል በግልጽ ኃላፊነታቸው ስላላነሳው ጄኔራል ታደሰ ወረደ መታገታቸውን ወይም የቁም እስረኛ መደረጋቸውን አስመልክቶ በማህበራዊ ሚዲያ ላይ የተሰራጨው መረጃ ሙሉ በሙሉ ሐሰተኛ መሆኑ ታወቀ። ጄኔራሉ ለኢትዮጵያ ቼክ በሰጡት ቀጥተኛ ምላሽ እኔ አልታገድኩም፣ የቁም እስረኛም አልተደረግኩም ሲሉ አስተባብለዋል። ጉዳዩን በርካታ የፌስቡክ ገጾችን ለወሬ ዋቢ ያደረጉት የአፍሪካን ኢንቴሊጀንስ የተሰኘው ተቋም ቢሆንም ተቋሙ ባወጣው ዘገባ ላይ ግን ስለመታገታቸው የጠቀሰ ነገር የሌለ መሆኑን ማረጋገጣቸውን ኢትዮ ቼክ አጋርቷል። ይህ በእንዲህ እንዳለም በትግራይ ክልል እየተካሄደ ያለው ወታደራዊ አፈሳና እስር ህዝቡ ሌላ ስጋት ውስጥ ከቶታል ተባለ። ባለፈው አንድ ወር ውስጥ ብቻ ከ30 ሺህ በላይ ወጣቶች ታፍሰው ወደ ክልሉ ልዩ ኃይል መግባታቸውም ታውቋል። የሰሞኑ አፈሳና እስር በርካታ ሰዎችን ያሳሰበ ሲሆን በዛሬው ዕለት ከወትሮ በተለየ መልኩ የትግራይ ተወላጆች በአውቶቡስ ወደ አዲስ አበባ ለመሳፈር ከፍተኛ ሰልፍ እንደታየ የመቀሌ ምንጮች ገልጠዋል። ህወሓት ለሌላው አውዳሚ ጦርነት ራሱን እያዘጋጀ እንደሆነ የሚገልጹት ምንጮች ወጣቶቹ ከዚህ አሰቃቂ ድርጊት ራሳቸውን ማዳን አለባቸውም ተብሏል። የስምረት ፓርቲ ፕሬዝዳንት አቶ ጌታቸው ረዳ ሰሞኑን በሰጡት መግለጫ የትግራይ ወጣቶች ተደራጅቶ አሸባሪ ኃይል የሚደርስበትን ወከባና አፈሳ ራሱን መጠበቅ አለበት ማለታቸው አይዘነጋም። የኦሮሞ ነጻነት ሰራዊት ኦኤልኤፍ ከምርጫ ጋር የተያዘ ያወጀው የትራንስፖርት እግድ ብልጽግናን አስደንግጦታል። ኦኤልኤፍ ባስተላለፈው እግድ ከትላንትና ጀምሮ ለአንድ ሳምንት የሚቆይ በመላው ኦሮሚያ ውስጥ የትራንስፖርት እንቅስቃሴ እንደተከለከለ ማሳውቋል። ከጤና አምቡላንስ በስተቀር ማንኛውም ተሽከርካሪ ኦሮሚያ ውስጥ ማለፍ እንደማይችልም ነው በጥብቅ ያሳወቀው። የአማራ ፋኖ ብሔራዊ ንቅናቄ ከሰጠው መግለጫ በተጨማሪ የኦሮሞ ነጻነት ሰራዊት ይህንን መግለጫ ሲያወጣ በብልጽግናው በኩል መረበሽ መፈጠሩም ታውቋል። በተደጋጋሚ ጊዜያቶች የመከላከያ ኃይሉ የኦሮሞ ነጻነት ሰራዊትን ደምስሼዋለሁ፣ የአማራ ፋኖ ብሔራዊ ንቅናቄ የሚባል ነገር የለም፣ ጠፍቷል፣ ዝርዝር የሚሉትን እየለቀም ነው ቢሉም ይሁን እንጂ በተግባር የሚስተዋለው ይህ አለመሆኑ ታውቋል። በአንዳንድ የፖለቲካ ተንታኞች ዘንድ እንደሚገለጸው ከሆነ የአብይ አህመድ መንግስት በቅርቡ ያልቅለታልም ብለዋል። ምርጫ ቦርድ የደረሰኝ ምንም መረጃ የለም አለ። ምርጫ ቦርድ በአማራ ፋኖ ብሔራዊ ንቅናቄ የእንቅስቃሴ ገደብ ሳቢያ መንገድ ተዘግቷል ስለመባሉ የደረሰኝ ይፋ ሪፖርት የለም ብሏል። በመጪው ሰኞ ይካሄዳል ተብሎ ለሚጠበቀው 7ኛው ጠቅላላ ምርጫ የሎጂስቲክስ ስርጭት እየተከናወነ ባለበት በዚህ ወቅት ነው በአማራ ክልል በሚንቀሳቀሱ በአማራ ፋኖ ብሔራዊ ንቅናቄ የእንቅስቃሴ ገደብ ምክንያት መንገድ ተዘግቶብናል ተብሎ ለተነሳው ጥያቄ እስካሁን የደረሰው ይፋ ሪፖርት አለመኖሩን የኢትዮጵያ ብሔራዊ ምርጫ ቦርድ አሳውቋል። የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ የሎጂስቲክስ ስርጭቱ በጥሩ ሁኔታ መጠናቀቁን ትላንት ምሽት በሰጡት ማብራሪያ ቢገልጹም በአማራና በጋምቤላ ክልሎች የሚገኙ 9 የምርጫ ክልሎች ላይ እስካሁን የምርጫ ቁሳቁስ አለመድረሱን አምነዋል። በተለይም በአማራ ክልል የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ ያስተላለፈውን እንቅስቃሴ ገደብ ተከትሎ መንገዶች ተዘግተውብናል እየተባለ ስለሚነሳው ቅሬታ ከተጠየቁ በኋላ ሰብሳቢዋ በሰጡት ምላሽ በእንቅስቃሴ ገደቡ ምክንያት የደረሰባቸውን መስተጓጎል በተመለከተ እስካሁን ድረስ ወደ ቦርዱ የመጣ ይፋ ሪፖርት የለም ሲሉ ገልጸዋል። ይሁን እንጂ ሰብሳቢዋ አክለው እንዳረጋገጡት በአማራ ክልል ከሚገኙት 48 የምርጫ ክልሎች ውስጥ በጸጥታ ምክንያት ምዝገባ ዘግይቶ በነበረባቸው 40 ክልሎች ላይ ብቻ ምዝገባ መከናወን የቻለ ሲሆን ቀሪዎቹ 8 የአማራ ክልል የምርጫ ክልሎች ግን ዘንድሮ ምርጫ የማይካሄድባቸው መሆኑን አሳውቀዋል። በኮሪያኛ አካባቢዎች የጸጥታ ስጋት መባባሱን የሰላማዊ ሰዎች መፈናቀል መቀጠሉ ተገለጸ። በደቡብ ኢትዮጵያ ክልል ኮሬ ዞን ነው። በኦሮሚያ ክልል ምዕራብ ጉጂ ዞን አዋሳኝ አካባቢ የጸጥታ ስጋት መባባሱን የሰላማዊ ሰዎች መፈናቀል መቀጠሉን የአካባቢዎች ነዋሪዎች ተናግረዋል። በኮሬ ዞን ውስጥ በሚገኙ ቦታዎች ላይ በተቀሰቀሰ ግጭት ሳቢያ የጸጥታ ሁኔታው እጅግ አሳሳቢ ደረጃ መድረሱንና በርካታ ሰላማዊ ሰዎች ከቀያቸው እየተፈናቀሉ ለከፍተኛ እንግልት መዳረጋቸውን ነዋሪዎቹ በመግለጽ ከፍተኛ ችግርና ስቃይ ውስጥ ገብተናልም ብለዋል። እንደ
ነዋሪዎቹ ገለጻ አዲሱ የተቀሰቀሰው ግጭት ከግንቦት 17 ጀምሮ የወጣ ሲሆን ጥቃቱን የሰነዘሩት በኦሮሚያ ክልል ምዕራብ ጉጂ ዞን ይነሳሉ የተባሉ ታጣቂዎችም ናቸው ብለዋል። ስልክ ወደ ማረሚያ ቤት ለማስገባት የሞከረች በቁጥጥር ስር አውያለሁ አለ ፖሊስ። በቁርጭምጭሚቷ ላይ ስልክ አስራ ወደ ማረሚያ ቤቱ ለመግባት የሞከረችውን ግለሰብ ነው በቁጥጥር ስር አውያታለሁ ያለው። ወጣት ንግስት ይጨነቁ የተባለች ግለሰብ በዲላ ማረሚያ ፖሊስ ተቋም ለታራሚ ልታስገባ የነበረውን የሞባይል ስልክ በእግሯ ላይ አስራ ለመሰወር ስትሞክር በጥብቅ ፍተሻ እጅ ከፍንጅ ተይዛለች ብለዋል። የማረሚያ ተቋሙ አዛዥ ኢንስፔክተር ትዕግስት ሮቤ እንደገለጡት ግለሰቧ የህግ ታራሚያ ዘመድ ጠያቂ በመምሰል እንዳይገባ የተከለከለን ስልክ ደብቃ ለማስገባት ስትሞክር ነው በተረኛ ሴት ፖሊስ እየተያዘች ብለዋል። ድርጊቱ እጅግ አስነዋሪ መሆኑን የገለጹት አዛዡ ተጠርጣሪዋ በአሁኑ ወቅት በዲላ ከተማ ፖሊስ ምርመራ እየተደረገባት እንደሚገኝም አሳውቀዋል። ተቋሙ አክሎም የማረሚያ የማነጽ ስራ የሁሉም ዜጋ ኃላፊነት በመሆኑ ህብረተሰቡ መሰል ህገወጥ ድርጊቶችም በመከላከል የድርሻውን እንዲወጣም ጥሪ አቅርበዋል። በወለጋ ተርቦች የተነደፈው ኮሎኔል ተቀበረ። መንግስት በተደጋጋሚ ጊዜያቶች የሚሞቱትን የመከላከያ አባላቶች ለመደበቅ ቢሞክርም ይሁን እንጂ አልተቻለውም። ከፍተኛ የጦር ጀነራል የገደሉት የአማራ ፋኖች በወለጋ የፈጸሙት ተጋድሎ ጉድ አሰኝቷል። በግንቦት 16 2018 ዓ.ም ነው በወለጋ ቢዛሞን ምድር በአማራ ፋኖ ብሔራዊ ንቅናቄ አንሻ ሰይድ እዝ እጀ ጥበቡ ነበልባል ክፍለ ጦር ተርቦች ከተነደፉት ብርጌድ ጀነራል አስናቀ አይተነው ጋር የተገደለው ኮሎኔል ሀብታሙ ወልደ ሚካኤልም በምታዩት ሁኔታ ቀብሩ ተፈጽሟል። ከጊዜ ወደ ጊዜ ጠንክሮ የቀጠለው የአማራ ፋኖ ትግል አሁንም ወደፊት የሚገሰግስ መሆኑ ታውቋል። ይሁን እንጂ አብይ አህመድ ዛሬም ያልሞት ባይ ተጋዳይነት ጥረቱን ቢቀጥልም በአማራ ልጆች ድባቅ እየተመታ በቅርቡ እሱንም ጉሮሮ ለመያዝ ወደፊት እየገሰገስን ነው ሲሉም ፋኖቹ ገልጠዋል። የብልጽግና ገበና በአልጀዚራ ተጋለጠ። በ4 ዓመት ውስጥ ብቻ 7400 ግጭቶች በኢትዮጵያ መከሰታቸው ተጋልጧል። የአልጀዚራ የግጭት መቆጣጠሪያ እንደሚያሳየው ከሆነ ከጃንዋሪ 22 እስከ ሜይ 15 2016 ድረስ በኢትዮጵያ በመላው ሀገሪቱ ከ7400 በላይ ግጭቶች ተመዝግበዋል ሲል መረጃውን አጋርቷል። ከግጭቱ ከግማሽ በላይ 3719 በአማራ ክልል በፋኖና በመንግስት የጸጥታ ኃይሎች ጭምር የተመዘገቡ መሆናቸውንም ነው ያጋለጠው አልጀዚራ። በኦሮሚያ ክልል 2735 ግጭቶች የተመዘገቡ በኦኤልኤፍ የሚመራው የትጥቅ አመፅ እና ከተለያዩ የጋራ ግጭቶች ጎን ለጎን እንደሆነ ማሳውቋል። ሌሎቹ ክልሎችም አለመረጋት አጋጥሟቸው በትግራይ ክልል 262 ግጭቶች ሲመዘግቡ በምዕራብ ጋምቤላ ክልል ደግሞ 144 ግጭቶች ተመዝግበዋል ብለዋል። ከላይ ያለው ካርታ ባለፉት 4 ዓመታት ውስጥ መላው ሀገሪቱ የተለያዩ ቦታዎች የተፈጸሙ አጠቃላይ ግጭቶች መሆኑን አልጀዚራ ይፋ አድርጓል። በዓለም ታዋቂው እና ተነባቢው የሆነው ዘ ኢኮኖሚስትም የአብይ አህመድን ገበናም አጋልጧል። እንደ አልጀዚራ አብይ አህመድ ተጨባጭ ያልሆኑ ቅዠቶችንና በእውቀት ያልተሞሉ ተግባራትን ኢትዮጵያንም ሆነ የአፍሪካን ቀንድ አደጋ ውስጥ እየጣለ ነው ብሏል ዘ ኢኮኖሚስት። ጠቅላይ ሚኒስትሩ የሚሰራውና የሚያደርገውን የማያውቅ በተጨማሪም የሌሎችን ምክር የማይቀበል በማናለብኝነት ታላቅና ታሪካዊቷን ሀገር ኢትዮጵያን በማጥፋት ላይ ይገኛል ያለው ዘ ኢኮኖሚስት ጠቅላይ ሚኒስትሩ እየፈጸመ ያለው እንቅስቃሴ የአገሪቱን ኢኮኖሚ ከማውደድ በዘለለ በአፍሪካ ቀንድም ላይ ከፍተኛ አደጋ ሊያስከትል የሚችሉ እንቅስቃሴዎችን እያደረገ ስለሚገኝ ከወዲሁ አንድ ሊባል ይገባልም ሲል ትንታኔውን አቅርበዋል። ሱዳን ድሮኑን በታትኜ አመድ አድርጌዋለሁ አለች። በዛሬው ሌሊት ነው ሌላኛው የብልጽግና ወኢሚሬቶች ድሮን በሱዳን ምድር ወደ አመድነት የተቀየረው። የአብይ አህመድ አገዛዝ ኢትዮጵያን ወደ አሸባሪ መንግስት በመለወጥ ለትውልድ የሚተርፍ የታሪክ ዕዳም እያሸከምን ይገኛል። በተለይም ኢትዮጵያ አገራችን ለሰላም ተግታ የምትሰራ የሌላውንም አገር ሰላም የምታስጠብቅ እንዳልነበረች ሁሉ ዛሬ ልክ እንደ አንድ አሸባሪ ቡድን በሌላ ሀገር ላይ ችግር እንዲከሰት እያደረገች ያለው ጥረት በሀገሪቱ ላይ ከፍተኛ ውርደት ያስከተለ ተግባር እየተፈጸመ ይገኛልም ተብሏል። በሱዳን የሚደረገው ውጊያ ጠንክሮ የቀጠለ ሲሆን ከአረብ ኤምሬት ጋር በመቀናኘት አብይ አህመድ የሚልካቸው ድሮኖችም በየጊዜው አመድ እየተደረጉ መሆኑ አስደንግጦታል አረብ ኤምሬትንና አብይ አህመድን። ነዳጅ በባቡር ኤክስፖርት ማድረግ ተጀመረ። አሜሪካ በኢራን ላይ በጣለችው የባህር ላይ እገዳ ምክንያት ነው ኢራን ነዳጇን ወደ ቻይና እና ፓኪስታን በባቡር መስመር መላክ መጀመሯን ያሳወቀችው። አሜሪካ በኢራን ላይ የጣለችውን እገዳ 50 ቀናት ማስቆጠሩ የሚታወቅ ነው። ይሁን እንጂ አሁን ኢራን ነዳጇን በባቡር መላክ ጀምራለች።
በመጨረሻ የብልጽግና ባለስልጣኖች ሙስና ተጋለጠ። መርከብ ሙሉ ነዳጅና በሙስና ለኬንያ ያስረክቡት ሚኒስትሮችና የኬንያ ዲፕሎማቶች ሙስና ዘራፊዎች ማስረጃ አለኝ ስትል በረከት ገበሬዋም ተናገረች። በፌዴራል የምትፈለገውና በረከት ገበሬዋ በሚል የምትታወቀው በረከት ወርቁ አደራ በኢትዮጵያ ፍትህ ስርዓት ላይ ያላትን አመኔታ ማጣቷና ጉዳዩን ወደ ዓለም አቀፍ ደረጃ እየወሰደችው መሆኑን ገልጻለች። በረከት ወርቁ በይፋ ፌስቡክ ገጿ ላይ ቀደም ሲል በእስር ላይ በነበረችበት ወቅት በቂ ሕክምና እንዳታገኝ መከልከሏንና በሰብአዊ መብት ጥሰት ላይ ያተኮሩ በርካታ በደሎች እንደደረሱባት አሳውቃለች። ፍርድ ቤቱ በነበራት ክርክርም እስከ ሰበር ሰሚ ችሎት ድረስ የ14 ጊዜ ቀርቤ ፖሊስ ማስረጃ ባለማቅረብ ፍርድ ቤቱ 7 ጊዜ በአስገዳጅነት ፍቷት የሚል ትዕዛዝ ሰጥቶ ነበር ስትል የፍትሐዊ ሂደቱንም ተቃውማለች። ግለሰቧ በዘገባዋ ላይ ድምፃዊ ቴዲ አፍሮ ማናጀር በሰላም ከተኛችበት ሆቴል ተይዛ ህገወጥ የጦር መሳሪያ ዝውውርና አደንዛዥ እጽ በሚል ያለምንም ማስረጃ መክሰሱንና ፍርድ ቤቱ ልቀቋት ቢልም ፖሊስ ፈቃደኛ እንዳልነበረ በምሳሌነትም ጠቅሳለች። በአሁኑ ወቅት በኢትዮጵያ ውስጥ 85 በመቶ የሚሆነው እስረኛ ያለ ጥፋቱ የታሰረ ነው ስትልም ወቅሳለች። በአሁኑ ወቅት ጉዳዩ በአየርላንድና የሰብአዊ መብት ተሟጋችና በሀገሪቱ ምክትል ጠቅላይ ሚኒስትር ቢሮ እየታየ መሆኑን የገለጸችው በረከት ነገሩ ወደ ዓለም አቀፍ ፍርድ ቤት ሊያመራ እንደሚችልም አስጠንቅቃለች። ማስረጃዎችን ስለያዝኩ ለዓለም አቀፍ ጋዜጠኞች አሳልፌ እሰጣለሁ ያለችው በረከት ገበሬዋ መርከብ ሙሉ ነዳጅ ለኬንያ ነጋዴዎች የሰጣችው ሚኒስትሮች ለመዋረድ ተዘጋጅ ስትል በከፍተኛ ባለስልጣናት ላይ ከባድ የሚስጥር ማጋለጥ ማስፈራሪያም ሰንዝራለች። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋበዛለን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩኝ። በቀጣይ ዝግጅታችን እስከምንገናኝ ጤና ይስጥልኝ።